ይወርዱ ይሻላል። እሺ ወርደና እስከዛ እኔ ዝም ብዬ በቃ ጠቅላላ አድርጌ መልሱን ልመልስ። በቃ በመጀመሪያ ደረጃ ሐዋርያዊ ቅብብሎሽ ያለን ፕሮቴስታንቶች ነን ካስተምህሮ አንጻር ላልከው ቅብብሎሹ የአስተምህሮ ጉዳይ ብቻ አይደለም። ምን አስተምህሮ ቅብብሎሽ ማለት እኮ ሐዋርያት የሚያስተምሩት ትምህርትና እንደው እኛ የምናስተምረው ትምህርት ይመሳሰላል። ስለዛ ምክንያቱም የጳውሎስ መልእክታት ላይ ሐዋርያት ላይ አንድም ቦታ ላይ ወደ እስጢፋኖስ ይሰማል። የሚሰማ ከሆነ አንዴ ወርደህ ተመለስ። መሀል ላይ እየገባብህ ነው። እሺ አንድ ይህንን ልመልስና ከዛ እንትን ትላለህ ትቀጥላለህ ገብተህ። እሺ ሰው ቅብብሎሹ ለምሳሌ በስላሴ የማያምን አንድ ኦንሊ ጂሰስ መጥቶ እሺ ቅብብሎሹ ላይ ለምሳሌ አንድ በስላሴ የማያምን ኦንሊ ጂሰስ መጥቶ የሐዋርያትን አስተምህሮ አስቀጥለናል፣ እኛ እንደምናስተምረው ነው ሐዋርያት ያስተማሩት፣ ስላሴ የሚባል ነገር የለም፣ ያው ስላሴ ቃሉ ራሱ የት አለ እንደሚሉት ማለት ነው። ሐዋርያቱም ስላሴ የሚል ቃል አልተጠቀሙም፣ እኛም አንጠቀምም ምናምን እንደዚህ ብለው ቢናገሩ ለምሳሌ እነሱ የምርም ሐዋርያዊ ቅብብሎች አላቸው ማለት አይደለም። አንድ ሰው ዝም ብሎ ብድግ እያለ ብቻ ለራሱ ክሌም የሚያደርገው ነገር አይደለም። ሐዋርያዊ ቅብብሎች ምንድን ነው? ገና ከጅምሩ ቤተክርስቲያን ህብረት ናት እንደምታውቁት። በዛ በህብረት ውስጥ ደግሞ መንጋ አለ፣ እረኞች ደግሞ አሉ። እረኞች ኦቨርሲየሮች፣ ጳጳሳት አሉ። ልክ ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያንን ትጠብቋት ዘንድ እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያንን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለራሳችሁና ለመንጋው ተጠንቀቁ ይላል። መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለራሳችሁና ለመንጋው ተጠንቀቁ። ቤተክርስቲያን ሲባል በዚህ ክርስቲያን ውስጥ ራሱ የሆነው ጌታችን ኢየሱስ ሲሆን ሁሉም በሁሉ ለሚሞላው ለእርሱ ደግሞ ሙላቱ የተባለችው ቤተክርስቲያን አለች። በዛች ቤተክርስቲያን ውስጥ ደግሞ መንጋ አለ፣ እረኛ አለ፣ ጳጳስ አለ። ጳጳስ የሌለበት ቤተክርስቲያን የለም በታሪክ ውስጥ ማለት ነው። ሁሌም ጳጳሳት አሉ እና መንፈስ ቅዱስ ሁሌም ጳጳሳትን ይሾማል እና ሐዋርያዊ ቅብብሎች ሲባል ይህቺ ቤተክርስቲያን ያቺ ክርስቲያን የእግዚአብሔርን እውነታ ይዛለች። የእግዚአብሔርን እውነታ እንደያዘች እስከ ዓለም ፍጻሜ በቅብብሎች ውስጥ ትቀጥላለች። ሐዋርያዊ ቅብብሎች የትምህርት ምናምን ጉዳይ ብቻ አይደለም፣ ህብረቱ እንደ ህብረትም ይቀጥላል ነው። ስለዛ ጌታ ኢየሱስ ምን አለ? እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ከትምህርቱ ጋር ነኝ ብቻ አይደለም፣ ከእናንተ ጋር ከሰዎቹ ጋር ከእናንተ ጋር ነኝ። ስለዛ ሰዎቹ ወይም ቤተክርስቲያን እስከ ዓለም ፍጻሜ ድረስ ትቀጥላለች። እንደዚህ አይነት ህብረት አንድም ፕሮቴስታንት ተነስቶ እኛ እንደዚህ ነን፣ አዎ ከሐዋርያት ጀምሮ ህብረታችን አለ የሚል የለም። ስለዛ ፕሮቴስታንቲዝም እዚህ ውስጥ ጭራሽ አይገባም። በአስተምህሮ ብቻ እንሂድ፣ በአስተምህሮ እንሂድ ቢባል ራሱ ፕሮቴስታንት ነው ከሐዋርያት ጋር የሚመሳሰለው ላልኩ ሲጀምር የትኛው ፕሮቴስታንት? አንዱ ፕሮቴስታንት ጥምቀት ያድናል ሲል ሌላኛው ፕሮቴስታንት ጋር ሲል ጥምቀት አያድንም ይላል። ድህነት ላይ ነው ያልኩ። ይህ ምልጃ ምናምን ትሆና ዋናው ከሱ ሁሉ የሚበልጠው የድህነት ጉዳይ ነው እንደምታውቁት። እና ጥምቀት ያድናል ሲል አንደኛው የመጣ ነው ጥምቀት አያድንም፣ ቅዱስ ቁርባን ለድህነት ነው፣ እውነተኛ የራሱ የጌታ ስጋና ደም ነው ብሎ ሲያስተምር አንደኛው የመጣና ነው በፍጹም ምሳሌ ብቻ ነው ይላል። አንዱ እንደው በቃ የትኛውም ሰው እንደው ክርስቶስ ኢየሱስ ለዓለም ሁሉ ሞቷል ብሎ ሲናገር አንዱ ይመጣና ኖ ክርስቶስ ለዓለም ሁሉ አልሞተም፣ ለተመረጡት ነው የሞተው። አንዱ ይመጣና አይ በቃ ነፃ ፈቃድ አለን ሰው ለመዳን አምኖ ይድናል ሲል አንደኛው ደግሞ ይመጣና ነው የለም እግዚአብሔር አስቀድሞ ይወስንና የተወሰኑ ሰዎችን ብቻ ራሱ ዜር የወሰናቸውን ብቻ ነው የሚያድናቸው፣ ሌሎችን አያድናቸውም። እንግዲህ አሁን እያልኳቸው ያለሁት እንግዲህ በቋሚነት በፕሮቴስታንት ውስጥ ያሉትን ብቻ ነው። የተወሰነ ገፋ እናድርገው ካልን ደግሞ በጣም ብዙ የምናወራቸው ነገሮች ይኖራሉ። እንዲህ ብትንትን ያለ ቤተ እምነትን ከሐዋርያት አስተምሮ የትኛውን የሚስማማው እንዲህ ያለው ወይስ እንዲህ ያለው እንዲህ ያለው ወይስ እንዲህ ያለው እያልን መጠየቅ እንችላለን። ሁሉም ግን ከሐዋርያት አስተምሮ ጋር ፉሊ ማች ማድረግ አይችሉም። ሙሉ በሙሉ በትክክል ከጌታ ቤተክርስቲያን ጋር አስቀድሞ ከነበረዎቹ ከሐዋርያት ጋር በቃ ሙሉ በሙሉ ትምህርቷ ልክክ የሚለው የኦርቶዶክስ ቤተክርስቲያን ብቻ ናት። በመጀመሪያ ደረጃ አሁን አንተ የጠቀስከው አስተምህሮ አይደለም። በሰላት ፊት መጸለይ፣ የቅዱሳን ምልጃ አስተምህሮ ተብሎ የሚያዝ እኮ አለ። በዛ ደረጃ ማለት የሆነ ዶክትሪን ሳይሆን ወይም አስተምህሮ ሳይሆን ፕራክቲስ ናቸው። እነዚህ ፕራክቲሶች ግን በፕራክቲስ ደረጃ እንዲካልን ከሐዋርያት ጀምሮ መጥተዋል አልመጡም? መጥተዋል ብለን እናምናለን። እንዴት አወቅን? በቤተክርስቲያን ታሪክ ውስጥ ለምሳሌ በቅዱስ መስቀል ምልክት ማማተብ
መጽሐፍ ቅዱስ ላይ ተጽፏል? አልተጻፈም። በቅዱስ መስቀል ምልክት መጽሐፍ ቅዱስ ላይ አልተጻፈም ማለት ከሐዋርያ ጀምሮ አልመጣም ማለት አይደለም። ባስልዮስ ዘቂሳርያ ለምሳሌ በእንተ መንፈስ ቅዱስ መጽሐፉ ላይ በቅዱስ መስቀል ምልክት ማማተብን ከየት ተማርን ይልና ከሐዋርያት ይላል። አንዳንዶቹን በቃል እንደዚሁ ተላልፈው መጡልን፣ አንዳንዶቹ ደግሞ በጽሁፍ ተቀበልን ይልና በቃል ከተላለፍናቸው ውስጥ ይሄ አንዱን ይላል። መጽሐፍ ቅዱስ ላይ የሆነ ነገር አልተጻፈም ማለት በቃ ያ ነገር የክርስትና በፍጹም መሆን አይችልም ማለት አይደለም። ከክርስትና ትምህርት ጋር እስካልተጣረሰ ድረስ ነሰሰርሊ በጽሁፍ ብቻ ይተላለፋል ያለው ማን ነው ይላል? መጽሐፍ ቅዱስ ላይ። መጽሐፍ ቅዱስ ራሱ እንደዚህ ይላል? በጽሁፍ ሁሉም ነገር ይተላለፋል ይላል አይልም። በተቃራኒው ግን ምን ይላል? ላምብላችሁ ዮሐንስ ለምሳሌ ሲናገር በመልእክቱ በሁለተኛ መልእክቱ አንዲት ምዕራፍ ነው ያለችው የመጨረሻ ቁጥር ላይ ተመልከቱ። ለምሳሌ ቁጥር 12 ጀምሮ እንድጽፍላችሁ የምፈልገው ብዙ ነገር ሳለኝ አለ እንድጽፍላችሁ የምፈልገው ብዙ ነገር ሳለኝ በወረቀትና በቀለም ልጽፈው አልወድም። አዎ እንዲጻፍ የሚፈለግ በጣም ብዙ ነገር ነበረ፣ ግን በወረቀትና በቀለም ልጽፈው አልወድም። ዳሩ ግን ደስታችሁ ፍጹም እንዲሆን ወደ እናንተ ልመጣ አፍ ለአፍም ልናገራችሁ ተስፋ አድርጋለሁ ይላል። ስለዚህ ሊጻፍ የሚፈለግ በጣም ብዙ ነገር ነው። የሚፈለግ ልጽፍላችሁ የምፈልገው ብዙ ነገር ሳለኝ ነው ያለው። ሊጻፍ የሚፈለግ በጣም ብዙ ነገር ነበረ፣ ግን አልጻፍም። በቃ እንደዚህ ልጽፈው አልወደደ። ስላልወደደ ነው ያልጻፈው። ባይዚ ራሱ ዮሐንስ ስላልወደደ መጽሐፉ በጣም እኮ የሚያስገርመው ዮሐንስ መጽሐፉን ስላልወደደ ብቻ አልጻፈው፣ በቃል ግን አስተማረ። ይሄ እንግዲህ ከመጽሐፍ ቅዱስ ነው ያነበብኩላችሁ። እሺ ተመሳሳይ ነገር እዚሁ አሁንም ሶስተኛ ዮሐንስ መልእክት ላይ ቁጥር 13 ላይ እንዲህ ይላል ልጽፍልህ። አሁን ደግሞ ሶስተኛ መልእክቱ ላይ ልጽፍልህ የምፈልገው ብዙ ነገር ነበረኝ፣ ዳሩ ግን በቀለምና በብርዕ ልጽፈው አልወድም። ነገር ግን ወዲያው ላይ ተስፋ አደርጋለሁ፣ አፍ ለአፍም እንነጋገራለን። ሰላም ላንተ ይሁን። ወዳጆች ሰላምታ ያቀርቡልሃል። ወዳጆችን በየስማቸው እየጠራ ሰላምታ ያቀርብልህ ብሎ ይጨርሳል። ሰው ምን እያለን ነው? በመጀመሪያ ደረጃ መጽሐፍ ቅዱስ የተሰጠን እያንዳንዱ ነገር እንደው ተጽፎ በቃ አለቀ ሁሉ ነገር ተጻፈ ተብሎ አይደለም። እንደዛ ተብሎ የተሰጠን አንድም መጽሐፍ የለም። እንደዛ የሚል ሰው ካለ ማስረጃ ነው የምትጠይቁት ሁሌም። እሺ ሁሉም ነገር ተጽፏል የተባለበትን አሳዩ ማለት ነው። ለምሳሌ ወደ ቅዱሳን መጸለይ ተብሏል አይደል? ሰው ወደ አብ ሲጸልይ አይተናል መጽሐፍ ቅዱሳችን ላይ። ወደ ኢየሱስ ሲጸልይ አይተናል። ወደ መንፈስ ቅዱስ የጸለየ ሰው አለ? አላየንም። ከሶስቱ አካላት ወደ ሁለቱ አካል በአካል ደረጃ ማለት ነው ወደ አብ ሲጸልዩ አይተናል። ወደ ወልድ ሲጸልዩ አይተናል። ወደ መንፈስ ቅዱስ ሲጸልዩ አላየንም። ወደ ቅዱሳንም ሲጸልዩ አላየንም። ቀጥታ ማለት ነው። ቀጥታ ወደ መንፈስ ቅዱስም ሲጸልይ አላየንም። ወደ ቅዱሳንም ሲጸልይ አላየንም። ግን ወደ መንፈስ ቅዱሳዊ ይጸልያል ብሎ ግን አንድ ሰው ማስረዳት ይችላል። ከምን አንጻር? አይ እንደው ከአብ ጋር አንድ ከመሆኑ አንጻር ምናምን እያለ ሊያብራራ ይችላል። ኦኬ ዘንድ ወደ ቅዱሳን ይጸልያል የሚለውንም እኛ ከዛ አንጻር ማብራራት እንችላለን። በምን መልኩ? ነገረ ቤተክርስቲያንን አንስተን ያለውን አንድነት አንድ ከተማ ውስጥ እንዳለን አንስተን በዛ መልኩ ይሄው ከዚህ አንጻር ወደ ቅዱሳን ይጸልያል ማለትና ወደ መንፈስ ቅዱስ ይጸልያል ማለት ግን አንድ አይደለም። ባይዚ ወደ አምላክ ሲጸልይ በቃ ወደ አምላክ ብቻ ነው የሚጸልየው። እንዲህ አይነት ጸሎት ወደ ቅዱሳን አይደረግም። ወደ ቅዱሳን በቃ ጥያቄ ብቻ ነው የምናቀርበው። ጸልዩልን፣ ለምኑልን። ልክ እኔ እዚህ ጋር ያሉትን ጸልዩልኝ እንደምላቸው ቅዱሳንን ጸልዩልን ልንል እንችላለን። እና እያንዳንዱ ነገር ቀጥታ መጻፍ አይጠበቅበትም። በአስተምህሮ ደረጃ እንሂድ ካልን ግን አስተምህሯችን ጸሎት ሃይማኖት ነው። 5 አዕማደ ምስጢራት ናቸው። እነዚህ ሁሉም በሐዋርያት አስተምህሮት ውስጥ አሉ። ጥምቀት ያድናል ብትል አለ። ቅዱስ ቁርባን የጌታ ስጋና ደም ነው አለ። ለዘላለም ሕይወት ነው የሚል አለ። ራሱ ኢየሱስ ያስተማረው ትንሣኤ ሙታን ነው አለ። ሥላሴ አለ። ስጋዊ አለ። ምንድን ነው የሌለው? እና በአስተምህሮ ደረጃ ምንም ከኛ ጋር የሚለያይ ምንም ነገር የለም ማለት እኛ ጋር ያለው አስተምህሮ ሐዋርያት ጋር ካለው አስተምህሮ ጋር ምንም አይለያይም። ያነሳው ልምምድ ነው። ልምምዶች ያሁን የምልጃው አለ። ከዛ ውጪ የስዕላት ምናምን ቀስ በቀስ እያደገ ይሄዳል። ከቤተ ክርስቲያን አስተምህሮ ጋር በማይቃረን መልኩ ከተቃረነ አይቻልም። በጣም ብዙ አባቶቻችን ለምሳሌ ስዕላትን የተቃወሙ ነበሩ የሆነ ሰዓት ላይ ማለት ጤናማ የሆነ የስዕላት አጠቃቀምን ሳይሆን ልክ እነዚህ ከአሕዛብ መንደር የሚመጡ ክርስቲያኖች በአሕዛብ ዘንድ እንደሚያደርጉት ስዕላትን በጣም በመጥፎ መልኩ ለማድረግ ሲሞክሩ የተቃወሙ ሰዎች አሉ። ከዛ ውጭ ግን ከኤርሲያን ትምህርት ጋር እስካልተቃረነ ድረስ ምንም ጤናማ ምንም ችግር የለውም። ባይሆን ግን አንተ አሁን ፕሮቴስታንት ያልከን የትኛውን ፕሮቴስታንት ነው? ጴንጤን ነው ወይስ ሉትራን ነው? ባፕቲስት? የትኛውን ነው? ቴንኪው። ያው ባይጻፍም ሊኖር ይችላል ነው እንጂ እንዳልተጻፈ መጽሐፍ ላይ እንደሌለ ተማምነናል ማለት ነው። ቃል በቃል አልተጻፈልንም። ወደ ቅዱሳን ሲጸልዩ የሚያሳይ ቀጥታ ቃል በቃል የለም። ወደ መንፈስ ቅዱስም የለም አለ። ወደ መንፈስ ቅዱስ ለምን መሰለህ? በጣም ወደ መንፈስ ቅዱስ ኦፍ ኮርስ የለም፣ ግን አምላክ ስለሆነ በሚለው ነው። አሁን
ወደ አብ ሲጸልዩ አለ እኮ አንዴ ወደ አብ ሲጸልዩ አለ የለም መጽሐፍ ቅዱስ ላይ አለ ወደ ጌታ ኢየሱስ ሲጸልዩ አለ የለም ወደ ወልድ አለ ወደ መንፈስ ቅዱስ የለም ግን ባይኖርም ግን ከዚህ አንጻር ብለን ማስረዳት እንችላለን ወደ ቅዱሳንም ልክ እንደዚሁ የለም ቃል በቃል ግን ከዚህ አንጻር ብለን ማስረዳት እንችላለን ስለዚህ ምንም ተመሳሳይ ደብል ስታንዳርድ ነው የሚሆንብን ራሱ አሁን ይሄን ከተቃወምክ እኔም ያንን መቃወም እችላለሁ እንደማለት ነውና ከዚህ አንጻር እንመለከት ይገባል እና በቃ ፕላስ ግን ምንድነው ያነሳሁት መሰለህ አክዬ ቅብብሎሹም ግን በነገራችን ላይ ህብረቱም ጭምር ነው ቤተክርስቲያናዊ ጭምር ነው እሺ ቅብብሎሹ ህብረቱ እንደ ህብረት እረኛ ያለበት ጳጳስ ያለበት ህብረት ግዴታ ከሐዋርያ ጀምሮ መቀጠል አለበት የሆነ ሰዓት ላይ ብቅ ብሎ አንድ ሰው የሆነ ህብረትን ካስጀመረ ያ ህብረት ክርስቶሳዊ አይደለም ለምሳሌ ሉተር የሆነ ህብረትን አስጀምሯል አይደል ስለዚህ ያ ህብረት ሉተራን እየተባለ ይጠራል እንጂ ክርስቶሳውያን እየተባሉ አሁን ክርስቶሳዊ ሊሆን አይችልም ያ ህብረቱ ምክንያቱም ህብረቱ እንደ ህብረት የተጀመረው በኢየሱስ አይደለም በሆነ ግለሰብ ነው እና በክርስቶስ የተመሰረተው ያ ህብረት ከጥንት ጀምሮ ግዴታ መምጣት አለበት አሊያ ግን አይሆንም እና ቅብብሎሹ እሱን ያጠቃልላል በቃ ወደ ስዕልም እንደዛው የጸለየ የለም ማለት ከ300 ወደ ስዕል እኛም አንጸልይም እንደመታደል ወይም ለቅዱሳት ስዕል የጸለየ እንዳለመታደል ነበረ አይ ኖ የለም አላልኩም በነገራችን ላይ በሐዋርያት ሰዓትም የለም አላልኩም እኮ አልተጻፈም ነው አልተጻፈም ማለት የለም ማለት አይደለም ይሄ ምን አይነት ፋላሲ መሰለን አንዱ እርፍ አንዴ አርጊውመንት ፍሮም ሳይለንስ የሚባል ነገር አለና ካልተጻፈ በቃ ባይኖር ነው እምነቱ አይነት ነገር ማለት ነው አርጊውመንት ፍሮም ሳይለንስ ካልተጻፈ በቃ እንደዚህ አይነት ነገር ጭራሽ ተደርጎ ባያቀም ኖ አይደለም አልተጻፈም ማለት ተደርጎ አያቀም ማለት አይደለም ስለዚህ አሁን ወደ ቅዱሳን ሲጸልዩ የሚያሳይ ቀጥታ ማለት ነው እንደዚህ ነገር እኔ አይቼ አላውቅም ፐርሰናሊ ያለም አይመስለኝም ወደ መንፈስ ቅዱስም የለም እንዳልኩ ግን ወደ መንፈስ ቅዱስ የለም ማለት በጽሁፍ ደረጃ ግን አድርጎት አያውቁም ማለት ግን አይደለም በህይወታቸው ሲኖሩ አድርጎት ሊያውቁ ይችላል ክርስቲያኖች ያን የሚነበሩ ክርስቲያኖች ግን አልተጻፈም ወደ ቅዱሳንም አድርጎት ሊሆን ይችላል ለምሳሌ ወደ ሰማዕቱ እስጢፋኖስ እንዳልከው አድርጎት ሊሆን ይችላል ግን አልተጻፈም ስለዚህ ባልተጻፈ ነገር ላይ አይ በቃ አድርጎ አያውቁም ብሎ መደምደም አይቻልም የስዕላት ጉዳይ ካታኮምቦችን ማየት ይቻላል በጣም ጥንታዊያን ካታኮምቦች ውስጥ ምናምን የስዕል ቅርጾች አሉ ስዕላት አሉ ኤክቴስ አለ አይደል የአሳ ቅርጽ ማለት ነው አዎ ኤክቴስ አለ ምናምን ሌሎችም እንደዚህ አይነት ስዕላት ምናምን ካታኮምቦች ውስጥ ተገኝተዋል አሁን አርኪኦሎጂካል ኤቪደንሶችም እንዳሉ ይነገራል ሰው እንደዚህ አይነት ነገሮች አሉ እና ሲቀጥል ምንም ቤተ መቅደስ ውስጥ ለመግባት ካልተሸማቀቁ ሐዋርያቱ ማለት ነው ወይስ ገብተው የሚታይ ነገሮችን ሁሉ አስወግዱ ሲሉ ነበር እና ኤኒዌይስ እንደዛ ነው ሚኪ ወይ አቤት ዲያቆን ላታመልጭኝ አታሯሩጭኝ ያለ ሰውዬ ትእዛዝ ባልከኝ እና ኧረ በጊዜ ተመለስ የምር ተጠመቅ በውስጥ አውሮ በደንብ እዚህ ጋር አሁን ከሰው ፊት እሺ ስለማይል ትላለህ አይ ግን የምትቀራረበው ከሆነ አውሮ ፕሊዝ እንዴ አውሩ እንጂ አስታወስኩት መሰለኝ እኔ ራሱ እንዴ እኔ አሁን እኔ ክርስቶስ ነበር ይመስለው በደንብ ነው የምታስታውሰው ክርስቶፎሮስ የምንተዋወቀውና ብዙ ጊዜ ጥያቄዎችን ይጠይቃል እና መልስም አሜን ብሎ እሺ ብሎ ይወጣል ግን ነገ መጥቶ ይጠይቃል ግን ጠይቅ ጥሩ ነው ይጠይቅ ጠልይለት ምናምን ከዛ ውጪ ያውሩ በውስጥ ሮማን ፋላሲ የተሰራበት አንድ ነገር አለ ፋላሲ ውስጥ ደግሞ ማለት ወደ ሲል ጸልያል የሚል ነገር ነው ወደ ሲል አይደለም እንጸልዩ እባካችሁ ወደ ቅዱሳንም ራሱ ቅዱሳንን እንጠይቃለን መጠየቅና ለቅዱሳን መጠየቅና ወደ እግዚአብሔር መጸለይ እሱም ሁለት አይነት ዲፈረንስ እንትን አለውና ስትሮማን ፋላሲ አትስሩ ያ ስዕል አይደለም መልስ የሚሰጠኝ ወይም ደግሞ የስዕሉ ባለቤት ነው ወደዛ ነው ጥያቄ የምናቀርበው ነው እንጂ ስዕሉን አይደለም እንዳትረሱ ይሄንን ነገርና እንደዛ እንዲሆነሽ ቀጥል እሺ ቴንክ ዩ ሚኪ እሺ እናመሰግናለን እሺ ኒው 12 የሚል አለ እሺ ማን አንዳችሁ ተቀበሉት እሺ ሰላም ነው
ኒዋንቱ እንኳን ደህና መጣህ። ሁላችሁንም በድጋሚ ሰላም ብያለሁ። ኒዋንቱ እኔ ቤት በደንብ እንተዋወቃለን። አይ ቲንክ የተቆራረጡት ከሆነ አላውቅም። ይሰማል ነው ዲያቆን? ይሰማል። በሉ ይሄዱበት እንግዲህ የሚተዋወቁት ከሆነ። አዎ እሺ። አይ እንትን ነው አዋራው እስኪ ምናልባት ጥምቀትን ይቀበላል። ቅዱስ ሥጋና ክቡር ደሙን እንዴት ነው? ባለፈው ኒዋንቱ እሱን የተቀበለ ይመስለኛል። ስራ ላይ እስኪ ምናልባት ጥያቄ ካለህ ወይ እዛ ላይ ጠይቀውና ዲያቆን ወይም ደግሞ አኬ ብቻ ቀጥሉ። ሌሎቻችሁም ዲያቆን ናቲም ካለ እኔ ጋር ብዙ ስላወራን አውሩት። እሺ ሰላም ላንተ ይሁን ወንድሜ። እሺ ቀጥል። እሺ አውሩት አንዳችሁ። እሺ ናቱ ወይ መኩ ወይ ቶኒ ወይ ዮኒ አንዳችሁ ከአራት አንዳችሁ ዮኒ ቀጥል እስቲ። ኒዋንቱ ይሰማል? ይሰማል። እሺ ያው ርዕሱን ሰምተው ነው ወይስ ጥያቄ ልጠይቅ? አይ ክርስቶፎረስ ነው እንትን ያደረገኝ እና ጥያቄ ከሆነ ብዙም ጠይቀዋለሁ። ግን ኦኬ ምንድን ነው በርዕሱ ነው ወይስ ይቀጥል? በርዕሱ መልካም ስራ ነው። ኦኬ ምን ነበር እሱ? መልካም ስራ ላይ ቀጥል ዮኒ ቀጥል ንገር። መልካም ስራ ከድህነት ጋር ፈጽሞ የሚገናኝ ነገር የለውም ብለን የምታምነው? ኦኬ ይሄ ያዕቆብ ላይ ያለው ማለት ነው። መልካም ስራ ላይ ማለት ነው ከድህነት አጠቃላይ። እኔ ግን እውነት ቱ ቢ ኦነስት ከፕሮቴስታንቶችም ጋር ተከራክሬያለሁ። ያዕቆብ ላይ ያለው ስራ የሚለው ነገር ሊገባኝ አይችልም ማለት ይከብደኛል። ማለት ሞር አዲስ ኪዳን ስለ እምነት ነው የሚያስተምረውና ስራ ብሎ የሚያነሳቸው ነገሮች እንደ ስራ ብዬ መቀበል ይከብደኛል። ማለት አሁን እዛ ጋር እምነትን ያቺ ሴት በእንትን ሸኘቻቸው ይላል። በእምነት ረዓብ የምትባለው ሴትና እንትን አብርሃም ወደ መሰዊያው ሲያቀርብ በስራ የጸደቀ አልነበረምን ይላል። እና የቱ ነው እምነቱ የቱ ነው ስራው የሚለው ነገር ኮንፊውዝ ያደርገኛል። እና ከአዲስ ኪዳን ወንጌል ጋር ስራን አያይዞ ቢመልስልኝ ያቄ ደስ ይለኛል። ምንድነው ስራ ምንድነው ነው ጥያቄ? ቀጥል ዮኒ እሺ በል። እሺ ክርስቲያናዊ ህይወት ማለት ነው። እሺ ሂድ ዮኒ ካለ ቀጥል። እሺ ያው መልካም ስራ ማለት ለምሳሌ በክርስትናው ሰዎች አምነው ተጠምቀው ከዛ በኋላ ድህነትን ደግሞ መፈጸም ግዴታ ያስፈልጋል። ያ ድህነታቸውን የሚፈጽሙት ደግሞ ከጌታ ጋር አንድ በመሆን መልካም ስራን በመስራት ነው። ልክ የዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ እንዳለው ማለት ነው። ፍሬ ማፍራት አለባቸው። ከክርስቶስ ጋር ስንኖር ፍሬ ማፍራት አለብን። ግንዱ አለ፣ ግንዱ ላይ ተጣብቀን እኛ ደግሞ ፍሬ እያፈራ መኖር አለብን። ያ መልካም ክርስቲያናዊ መልካም ህይወት ማለት ነው። ያ መልካም ህይወት ሲኖረን ያ ፍሬ እያፈራ እንሄዳለን። ያ ክርስቲያናዊ ህይወት ይባላል። ያ ነው ስራ የምንለው። ባጭሩ ክርስቲያናዊ ህይወት ማለት ነው። ከኃጢአት ርቆ በጽድቅ መመላለስ እንዲነገረኝ እኮ አይደለም፣ ዲቴይል እንዲነገረኝ ነው የምፈልገው። በእንዲህ ኦቨርኦል ሳይሆን ምንድን ነው ስራ? ምንድን ነው ስራ? ክርስቶስን መምሰል፣ ከኃጢአት ርቆ ጌታችን ኢየሱስን እየመሰሉ መኖር፣ በህይወት ክርስቶስን መምሰል። ለምሳሌ ምንድን ናቸው እነዚህ መልካም ነገሮች? ከሆኑ መልካም የሚባሉ ነገሮች ሁሉ ለምሳሌ ጌታችን ኢየሱስ ያበላ ያጠጣ ምናምን ካለ በፍቅር ተነሳስተ ማብላት ማጠጣት፣ እስረኛን መጠየቅ፣ ምንም ይሄን ሁሉ ነገር ያማከለ የተራራውን ስብከት ተመልከተው ምዕራፍ 5 ምዕራፍ 6 ምዕራፍ 7 ጌታችን እንዲያርጉ ይላል አይደል? እነሱ ሁሉ ያካተተ ምንድነው? መልካም ፍሬን የማያፈራ ቢኖር ይቆረጣል ብሎ አልነበረ? ዮሐንስ ወንጌል ምዕራፍ 15 ላይ መልካም ፍሬ ምንድነው የሚለውን ነገር ለመመልከት ከሞከረን መጥምቁ ዮሐንስ ፍሬን አፉ እያለ ይናገርና ምንድነው እስቲ ምን እናፍራ ተብሎ ሲጠየቅ 2 ልብስ ያለው አንዱን ይስጥ እያለ ሲናገር አይተናል። ስለዚህ እንደነዚህ ነገሮችን ሁሉ ይመለከታል። ግን እንደነዚህ ነገሮች የሚደረጉት በፍቅር ነው። በፍቅር ከፍቅር በመነጨ መልኩ እንደነዚህ ነገሮች ይደረጋሉ።
እና ሌሎችም ነገሮች እና ቀጥታ ክርስቶስ ኢየሱስን መስሎ መኖር። ኦኬ እኔ ይሄን አልቀበልም። የማልቀበልበት ሪዝን መልካም ፍሬና ስራ ይለያያል ብዬ ነው የማስበው። ይሄ የመንፈስ ፍሬ የተባሉ እና ይሄ ስራ የተባለው ነገር አንድ አይደለም ብዬ ነው የማስበው። ምንድን ነው ፍሬ የሚባለው? የመንፈስ ፍሬ ይሄ ትዕግስት፣ ቸርነት፣ በጎነት፣ ርህራሄ ምናምን የተባሉ ነገሮች ዮሐንስ ወንጌል ላይ ፍሬ የተባሉ ምንድን ነው? ዮሐንስ ወንጌል ምዕራፍ 15 ላይ ችግር የለም። እሱም በነገራችን ላይ ቆይ ምንድን ነው ገላትያ ላይ ያለውን ነው አንተ ገላትያ ላይ ያለውም ጥሩ ነው። እሱንም መጨመር ትችላለህ። ነጥዬ እሷ ብቻ ናት፣ ሌላ ነገር ግን እንዳይጨመር ማለት ግን አትችልም ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 15 ላይ ፍሬ ተብሎ የተገለጸው ምንድን ነው? ፍሬ መልካም ፍሬ የተባለው ያ ከእንትኑ ጋር መጣበቁን ሊያሳይ ይመስለኛል። ማለት ከግንዱ ጋር አንተ አሁን ከግንዱ ጋር ከተጣበቅ ከወይን እግዚአብሔር ወይን ከሆነ የወይን ግንድ ከሆነ እኔ ላፈራ የምችለው የወይን ፍሬ ነው ማለት ነው። which means ከእኔ ጋር ተመሳሳይ አይነት የሆነ ፍሬ ማለት ነው። which means like አሁን እግዚአብሔር ቸር ነው፣ በጎነት አለው፣ ርህራሄ አለው። እነዛን ፍሬዎች እንድናፈራ ነው። ከዛ ከግንድ ውስጥ ያለውን ነገር ጥሩ ነው እንትን ሪፍሌክት እንድናደርግ። ያው ስራ ግን የተባለው ያ ስራ የተባለው ግን መስት ነው ያለው በእምነት ብቻ ሳይሆን በስራ ነው መዳን የሚቻለው ይላል። እና ለነሱ እኮ ስለምን አይነት ስራ እንዳወራ ላሳየህ። አሁን ቅድም እንዳልኩ አይነት ስራ እኮ ነው ላሳየህ። እሱንም ከፈለክ አሳይሃለሁ። ላሳየህ ከላይ ከፍ ብለህ ብቻ ብታነበው ያዕቆብ ምዕራፍ 2 ከላይ ከፍ ብለህ ብታነበው ቅድም ካልኩ የተለየ ነገር የለውም። ላሳየህ። እሺ ወደ እሱ ላሳየህ መጀመሪያ እና ያችንን ጨርሼ ወደዚህ ደግሞ መጥቻ ነገር አሳያለሁ። ፍሬ የሚለው ላይ ማለት ነው። ያዕቆብ 1:27 ያዕቆብ 1:27 ከላይ ጀምሮ እንትን ብል ኦኬ ከላይ ከምዕራፍ 1 መጨረሻ ላይ ማለት ነው። ምዕራፍ 1 ቁጥር 27 አካባቢ በግልጽ ነው የሚያስቀምጠው። እሺ ይቻላል፣ እሱንም ይቻላል። እኔ አክቹአሊ ምዕራፍ 2 ላይ ያለው ነው። እሺ እሱን አንብቤልህ ልለፍ። መኩዚ ምዕራፍ 1 ቁጥር 27 ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ፣ በዓለም ከሚገኝ እድፍ ሰውነቱን መጠበቅ ነው ብሎ ይናገራል። ስለዚህ አሁን ይሄ መልካም ስራ ነው። እሺ ግን ቀጠል አድርገን ይሄው ነው ሁለተኛው ምዕራፍ ላይ እሺ ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብንም ቢያጡ ከእናንተ አንዱም በደህና ይሉ እሳት ሙቁ ጥገቡም ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? አይደል? እንደዚሁ ስራ የሌለው እምነት ቢኖር በራሱ የሞተ ነው። ነገር ግን አንድ ሰው አንተ እምነት አለ እኔም ስራ አለኝ፣ እምነትህን ከስራ ለይተህ አሳየኝ፣ እኔም እምነቴን በስራ አሳያለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንትም ደግሞ ያምናሉ ይንቀጠቀጡኛል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካምም ታደርጋለህ። ድርጊት ነው። መልካም ታደርጋለህ። አጋንንት ደግሞ ያምናሉ ይንቀጠቀጡማል። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህ? አባታችን አብርሃም ልጁ ይስሐቅን በመሰዊያው ባቀረበ ጊዜ በስራ ይጸደቅ አልነበረም? ተግባር ነው አይቷል። መታዘዝ አድርግ የተባለውን በመታዘዙ ማለት ነው። በመታዘዙ እምነቱ ይታይልኛል። እዚህ ክፍል አሁን እምነቱ የትኛው ነው? እምነቱ የትኛው ነው ማለት ምን ማለት ነው? አሁን እኔ ቶታሊ የያዕቆብ መልእክት በተለይ እምነትን ከስራ ጋር እያይዞ ተነሳው እንትን ማለት ውስጥ ያልተዋጠልኝ ማለት እውነቱን ባወራ አይሻልም ማለት እኔ መጽሐፍ ቅዱስ እኮስ አንተ እያልከኝ ያለው ግልጽ ለማድረግ ያህል ይቅርታና የያዕቆብ ነገር አልተዋጠልኝም ነው እያልክ ያለው አይደለ? ስፔሻሊ ከእምነት ከስራ ጋር የጻፈው ነገር ያነሳቸው ፖይንቶች አሉ። አሁን ይሄ ያነሳው ፖይንት ኖርማሊ እኮ ጳውሎስም አንስቶታል እኮ እምነትን ነው ብሪፍ አድርጎ ያሳየው። ገላትያ ላይ ነው መሰለኝ እምነትን ስለ መስዋዕት እንትን ብሎ እምነትን እንትን ብሏል። በእምነት ነው የጸደቀው፣ በእምነቱ ነው የተመሰከረለት ነው የሚለው። ይሄ ግን እዚህ ጋር ግን ያዕቆብ አምጥቶ ልክ መስዋዕት ላይ ሲያቀርበው የትኛው ነው ስራ የትኛው ነው እምነት? እዚህ ጋር አሁን እዚህ ክፍል ላይ የቱጋ ነው እምነቱ የቱጋ ነው ስራው? እሺ አዎ አንዴ ቆይ ትንሽ ነገር ልበል ማለት ነው።
አሁን አንተ አሁን እንዳጠቃላይ ያዕቆብ መልእክት ራሱ ነው የተወሰነ እንትን ያለ እና የሚቃረን ነገር የለውም። አሁን ጳውሎስ እምነት 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 ሲል አይተዋል አይደል? ትክክል ነው። ሮሜንም ስታነብ ገላትያንም በጣም እምነት ላይ ፎከስ አድርጎ አስተምሯል እና ይሄ ትክክልም ነው። ግን ምንድነው ሰው በእምነት ነው የሚጀምረው። ምንም ነገር ግልጽ ነው። ያለ እምነት ደስ ማሰኘት አይቻልም ይላል ዕብራውያን ምዕራፍ 11 ላይ እንደሚናገረው እና አንድ ሰው አምኖ ከተጠመቀ በኋላ ወደ እግዚአብሔር መንግስት ይመጣል፣ ወደ ኤርሰን ይጨመራል፣ የእግዚአብሔር ልጅ ይሆናል። የእግዚአብሔር ልጅ ከሆነ በዛ በእምነት ውስጥ ሆኖ ደግሞ በፍቅር ለእግዚአብሔር መታዘዝ ደግሞ ይጀምራል። አይተዋል። አሁን ማን ነው ጳውሎስ ማንም እንዳይመካ ከስራ አይደለም ብሎ ሲናገር አስቀድሞ ስለነበረው ስራ ነው። ከእምነት በፊት ስለነበረው ሳታም በፊት የነበረው ስራ እሱ ከሱ አይደለም። እንዲሁ እግዚአብሔር አይቶን ወዶን ነው እንዲሁ በጸጋ ሊዳን ነው። እሺ ያለ ስራ አስቀድመን ሰው አንድ ጊዜ ከዳንን በኋላ ግን ወይም ድህነትን ከጀመርነው በኋላ ግን የድህነት መንገድ ውስጥ ከገባን በኋላ ሰው በእምነት ሆኖ እግዚአብሔርን ይታዘዛል። በፍቅር ሆኖ መልካምን እየሰራ እያደረገ ይኖራል። ያዕቆብ እያወራ ያለው አሁን ስለዚህኛው ነው፣ ከእምነት በኋላ ስለሚመጣው እንጂ ከእምነት በፊት ስላለው አይደለም። ጳውሎስ እዛ ጋር ያወገዘው ከእምነት በፊት ስላ ያለውን ስራ ነው። ወይም ደግሞ አንዳንድ ጊዜ ደግሞ የህግ ስራዎችን ይሄ መገረዙ ምናምን እሱም ደግሞ እያነሳ ያወግዛል። ቅዱስ ያዕቆብ ግን ያነሳው እዚህ ጋር የትኛውን ነው? ከእምነት በኋላ የሚመጣውን ስራ ነው። ከእምነት በኋላ ያለው ስራ እሱ አንዴ ወደ ብርሃን ከሞት ወደ ህይወት ከመጣ በኋላ ወይም ደግሞ ከድንግዝግዝ ጨለማ ወደሚደንቀው ብርሃን ከመጣ በኋላ በዛ በብርሃኑ መመላለስ ማለት ነው። እሺ በጨለማ ውስጥ የነበረው ያ ሰውዬ ወደ ብርሃን ይመጣል። ወደ ብርሃን ሲመጣ ያለምንም መልካም ስራ፣ በመልካም ስራ ወደ ብርሃን ይመጣ የለም ከኛ ውስጥ። ከጨለማ ወደ ብርሃን የመጣ ነው እንዲሁ በጸጋው ነው። ወደ ብርሃን የመጣ ነው ግን በብርሃኑ እንድንመላለስ ነው። ወደ አዲስ ህይወት የመጣ ነው በአዲስ ህይወቱ እንድንመላለስ እንጂ ወደ አዲስ ህይወት መጠን ደግሞ በአሮጌ ህይወት ተመላለሱ የሚባል ነገር አይቻልም። አሁን ቅዱስ ጳውሎስ እየተናገረ ያለው ወደ ብርሃን ሳንመጣ በፊት በጨለማ ውስጥ ሆነን በጨለማ ውስጥ ያለ ሰው በብርሃን ሊመላለስ አይችልም። ስለዛ ነው ምንም እናንተ አቅም የላችሁም፣ በጨለማ ውስጥ ናችሁ ኦልሬዲ። ስለዚህ በብርሃኑ ለመመላለስ አስቀድሞ ወደ ብርሃን መምጣት አለብን። ስለዛ ያለ ስራ ወደ ብርሃን መጣን። ወደ ብርሃን ከመጣን በኋላ ደግሞ በብርሃኑ እየተመላለስን ድህነታችንን እንፈጽማለን። እንደታዘዝን ሆነን ልክ ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ እንደታዘዛችሁ ሆናችሁ የራሳችሁን መዳን ፈጽሙ እንዲል ልክ ይህንን ያዝና ቅዱስ ያዕቆብ እያወራ ያለው ስለ የትኛው ነው አልኩ? ወደ ብርሃን የመጣ ሰው ስለሚሰራው ስራ ስለሱ የተናገረው እሱ ድህነት መፈጸም ይባላል። ይህን ለማወቅ ደግሞ ምን ይላል መሰለህ? ቀጥታ እዛው ጋር አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁ ይስሐቅን በመሠዊያ ባቀረበ ጊዜ በስራ ይጸደቅ አልነበረምን? አብርሃም በእምነት ሆኖ ከወጣ በኋላ ነው ሲታዘዝ ያ ስራው ጽድቅ ሆኖ ተቆጠረለት የተባለው እንጂ ከእምነት በፊት የሆነው አይደለም። ስለዛስ ምን ይላል? እምነት ከስራው ጋር አብሮ ያደርግ እንደነበር በስራም እምነት እንደተፈጸመ ትመለከታለህን አለ። በስራ ምን ተፈጸመ? እምነት በስራ የሚፈጸም ከሆነ አስቀድሞ ያለው እምነት ነው። ከዛ በኋላ ያ እምነት በስራ ደግሞ ይፈጸማል። በስራ እምነት አይደለም፣ ማን ነው? በእምነት ስራ አይደለም የተፈጸመው። በስራ ጀምረ በእምነት ፈጸም ሳይሆን በእምነት ነው የምትጀምረው። ጻድቅ በእምነት ይኖራል እንደሚለው በእምነት ነው የምትቀጥለው። እርግጥ ነው ግን ያ እምነት ግን ፍሬ የሚያፈራ መሆን አለበት። ገላትያ ምዕራፍ 5 ላይ ምን ብሎ እንደተናገረው ቁጥር 4 ላይ በፍቅር ሆኖ የሚሰራ እምነት እንጂ መገረዝ ወይም አለመገረዝ አይጠቅምም ይላል። በፍቅር ሆኖ የሚሰራ እምነት። ስለዛ የሚሰራ እምነት ነው ያለው። ስለዛ ከእምነት በኋላ ስላለው ስራ እየተናገረ ነው ቅዱስ ያዕቆብ። እሺ እንቀጥል። ቆይ እሺ እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለን። መጽሐፍም አለ አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ልክ የእግዚአብሔር ወዳጅ የተባለው ፕላስ ደግሞ አብርሃምም አመነ ጽድቅም ሆኖ ተቆጠረለት የሚለው ቃል የተፈጸመው መቼ ነው? ሲሰራ። ባትሰራ ግን አሁን እኮ እምነታችን ጽድቅ ሆኖ ተቆጥሮልናል፣ ግን አይፈጸምም። ስራ የሌለው ሰው አይፈጸምለትም። አዎ ጳውሎስ እንዳለው በቃ በእምነታችን ያመነው እምነት ጽድቅ ሆኖ ተቆጥሮልናል። ይህንን ነገር አሁን ያዕቆብ አይቃወምም። አዎ ጽድቅ ሆኖ ተቆጥሮላል፣ ግን መፈጸም አለበት። እሱ ደግሞ ጳውሎስም ብሏል፣ እያንዳንዳችሁ መዳናችሁን ፈጽሙ ብሏል። ስለዛ የሚፈጸም ነው፣ እንደታዛችሁ ናችኋል። ስለዚ እሱ በህይወት ነው የሚፈጸመው። ያዕቆብ የሚያወራው ስለ እንደዚህ አይነት ህይወት ነው። ስለዛ ምን አለ? መጽሐፍም አብርሃምም እግዚአብሔርን አመነ
ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔር ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ሚኒንግ ሰው በእምነት ስላመነ ብቻ ነው አይደለም፣ መስራት አለበት። አምናችሁ ፈዛችሁ አትቀመጡ እኮ ነው እያለ ያለው ባጭሩ። ካመናችሁ በኋላ ፈዛችሁ አትቀመጡ። ይህንን ባይዜ ጳውሎስ መራሱ የሚለዋል እኮ። ከዚህ ጋር በጣም እንደው አይደንቲካል የሆነ ንግግር አለ። ያው ገላትያ ላይ ምዕራፍ 6 ከቁጥር 7 ጀምሮ አሁን ቅድም ስለው ነበረ። አትሳቱ፣ እግዚአብሔር አይዘበትበትም። አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። ሰው የሚያጭደው የሚዘራውን ነው። የሚዘራውን ነው። በምድር ላይ እያለን የምንዘራውን ነው ሄደን የምናጭደው። እንደዛ ነው ያለው። ስላመንክ ብቻ ዝም ብለህ ትገባለህ ሳይሆን ሰው የሚዘራውን ያንኑ ያጭዳል። አትሳቱ፣ እግዚአብሔር አይዘበትበትም። አይዘበትበትም ጋይስ፣ እግዚአብሔር አይዘበትበትም። የምንዘራውን ያንኑ ነው የምናጭደው። ከዛን እንደዛ ይልና በገዛ ስጋው የሚዘራ ይላል። ሚኒንግ የስጋ ፈቃድን እየፈጸመ የሚኖር ማለት ነው። በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል። ምን ያጭዳል? መበስበስን፣ ሚኒንግ የዘላለም ሞትን። በመንፈስ ግን የሚዘራ የመንፈስ ፈቃድን የሚፈጽም ከመንፈስ የዘላለም ሕይወትን ያጭዳል። የዘላለም ሕይወት ይታጨዳል። አዎ ቃሉ አለ። ምን እናደርገው? የዘላለም ሕይወት ይታጨዳል አይታጨድም? ይታጨዳል። የምታጭደው ደግሞ የምትዘራው ነው ተብሏል። ስለዚህ ለዘላለም ሕይወት አንተ የሆነ ማድረግ ያለብን ነገር ይሄው አለ። ምንድን ነው ከተባለ ገና ከጅምሩ እንደው ብድግ ብዬ የዘላለም ሕይወትን ሊሸምት ማለት አትችልም። እሱ አቅሙ የለንም። አቅሙ ስለሌለን ጌታ ለዚህ ክብር አብቅቶናል። እንዳንነጠቅ ግን መፈጸም አለብን። ያንን የተሰጠንን ነገር ይዘን እስከ መጨረሻው መጽናት አለብን። በህይወታችን ክርስቶስን መከተል አለብን። ጌታን መከተል በህይወት ነው። ሰው የዘላለምን ህይወት ያጭዳል አለና እንዴት ነው በምን መልኩ የሚለውን ለማስረዳት ግን ቀጣዩ ጥቅስ እዩት። ባንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንታክትም። እንግዲያስ ጊዜ ካገኘን ዘንድ ለሰው ሁሉ ይልቁንም ለሃይማኖት ቤተሰቦች መልካም እናድርግ አለ። አሁን ያዕቆብ አይደል? ያዕቆብ ነው የሚመስለው። አሁን ይሄን ንግግሩን ስታዩት እንዴ አረ ያዕቆብ ነው የምትል አይደል? ይመስላል ግን አይደለም። ጳውሎስ ራሱ እንደዚህ በጣም ብዙ ቦታዎች ላይ እንዲህ ያለ ነገር ይጽፋል። በጣም በርካታ ቦታዎች ላይ ይሄው ላም ሌላ ተጨማሪ ከፈለገ ሮሚ ላይ ነው። ይሄው ሮሚና ገላትያ ብዙ ጊዜ ለዚህ ነገር የሚጠቀሰው። እሺ ቁጥር 10 ላይ እንዲህ ይላል። ከቁጥር 9 ጀምሮ ክፉን በሚያደርግ ሰው ነፍስ ሁሉ መከራና ጭንቀት ይሆንባታል፣ አስቀድሞ በአይሁዳዊ ደግሞም በግሪክ ሰው። ነገር ግን በጎ ስራ ለሚያደርጉ ሁሉ ምስጋናና ክብር ሰላምም ይሆንላቸዋል፣ አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው። እግዚአብሔር ለሰው ፊት አያዳላም ይላል። ምንን ለሚያደርጉ? በጎ ስራ ለሚያደርጉ። ምስጋናም ክብርም የሚሰጠው ለነዚህ ነው። ኦኬ። ካልሆነ ግን ክፉን በሚያደርገው ሰው ነፍስ ሁሉ መከራና ጭንቀት ነው የሚሆነው። መከራና ጭንቀት። ቁጥር 7 ላይ በተለይ እንዲህ ይላል። ቁጥር 6 ጀምሮ እርሱ ለእያንዳንዱ እንደ ስራው ያስረክበዋል ይልና ልክ ቁጥር 6 ላይ እርሱ ለእያንዳንዱ እንደ ስራው ያስረክበዋል ካለ በኋላ በበጎ ስራ በመጽናት ምስጋናንና ክብርን የማይጠፋንም ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል። ለነማ? በበጎ ስራ በመጽናት ምስጋናና ክብርን የማይጠፋን ሕይወት ለሚፈልጉ ለነርሱ የዘላለም ሕይወት ይሰጣቸዋል። አሁን ያዕቆብ አይደለም ጳውሎስ ነው። ጳውሎስን ስላልተረዳ ነው ከያዕቆብ ጋር የሚጋጭብን ይመስለናል፣ ግን አይጋጭም። ያዕቆብ ጳውሎስ ሁሌም ሲናገር ጥንቁቅ ነው። ስለ ስራ ሲናገር ብታየው ሁሌም ከእምነት በኋላ ነው የሚያደርገው። ስለ እምነት ይናገራል፣ ስራን ያመጣል። ያዕቆብ ጋር ብትሄድ ስለ እምነት ተናግሯል፣ ስለ ስራ ያመጣል። ስለ ስራ ሲናገር እምነትን እያስቀደመ ነው። እዛው ጋር በስራ እምነት ተፈጸመ ይላል። ስለዛ ስራ መፈጸሚያ ከሆነ አስቀድሞም እምነት አለ። አብርሃምም አመነ ጽድቅ መሆኑ ተቆጠረለት የሚለው ቃል ያኔ ተፈጸመ አለ። ከዛ በኋላ ስለሆነ ማለት ነው ስራ የሚመጣው እና እንደዛ ነው። እንዲህ ብናየው ጥሩ ይመስለኛል። አሁን በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። እኔ እንዲህ ውስጥ ስናየው እምነት በቂ አይደለም ማለት ነው ማሰብ እንችላለን። አሁን ለምሳሌ
ሄኖክ እግዚአብሔርን ስላስደሰተው ነው አይደል? አልተገኘም ይላል። እምነት ማለት በራሱ እምነት ማለት እኛ ባመንነው በክርስቶስ ትምህርት ውስጥ ሆነን የክርስቶስ ትምህርት ሆኖ ኖርማሊ እምነትን እኮ መልካም ፍሬ ማፍራት አንችልም በእምነት ውስጥ እስከሆንን ድረስ ማለት ነው። መልካም ፍሬ እናፈራለን፣ የእግዚአብሔርም ሕይወት ይታይብናል። ስራ ግን ከተባለ ያን ነገር ካላደረግኩ ትንሽ እደረጋለሁ ማለት ነው። ያንን ነገር ባለመስራቴና በመስራቴ ኢቫሉዌት እደረጋለሁ ማለት ነው። እንደዛ ሲሆን ደግሞ የእግዚአብሔር ጸጋ ይቀርና እኔ ምንድነው ያበረከትኩት፣ እኔ የኔ አስተዋጽኦ ምንድን ነበር ወደሚለው ይሄዳል። ስለዚህ የኔ አስተዋጽኦ የለም ነው እንደረዳ የኔ አስተዋጽኦ የለም በመዳን ህይወት ውስጥ እኔ የእግዚአብሔር ጸጋ ፕላስ እና እኔ የሚባል ነገር የለም አይደለም። ወንጌል የሚናገረው ወንጌል የተነሳ የምታደርጋቸው ነገሮች ይሉ ለምሳሌ ማመን የማን ነው? ያንተ አይደለም? አታምንም? እግዚአብሔርን የሚያምንልህ እሱንም ማለት እንጂ አንተ አታምንም። በነፃ ፈቃድን ተጠቅመህ ለመዳን ስትል ታምናለህ ወይስ እምነቱንም እግዚአብሔር ነው የሚያምንልህ? እኔው እያወራ ነው ወንድሜ? እያወራ ነው። ታምናለህ አታምንም? ማመኑን እግዚአብሔር ነው የሚያምንልህ ወይስ አንተ ታምናለህ? እግዚአብሔር ስቦኝ ነው ብዬ ነው ማለት እኩስ። አሁን እግዚአብሔር ያምንልሃል ወይስ አንተ ታምናለህ? እግዚአብሔር እኔን እንዳምን አድርጎኝ ነው። አንተ ታምናለህ ወይስ እግዚአብሔር ነው የሚያምንልህ? ምን ብዬ ልመልስ? ግን ያው ኤክስፕሌን ማድረግ በሚከብድ ሁኔታ ሆኖ ነው። መጽሐፍ ምን አለ እኮ ነው። መጽሐፍስ ምን ይላል? እመን ትድናለህ። ለምሳሌ የወህኒ ቤቱን ሰውዬ በጌታ በኢየሱስ እመን አንተና ቤተሰቦች ትድናላችሁ ተባለ። ስለዚህ አምኗል ሰውዬው። አላምንም ቢል አይድንም። እሺ አምናለሁ በማለቱ ግን ድናል። ጌታችን ኢየሱስ ምንድን ነው ያለው? በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ሲሰጥ ድረስ ዓለምን እንዲሁ ወዶታል። በእርሱ የሚያምኑ እንዲድኑ፣ የማያምን አይድንም። ለመዳን ማመን አለበት ሰውየው። ከሰውየው የሚጠበቅ የለም። ማመን አይጠበቅም። አሁንም እኮ የሚከብድ ነው ያልኩበት ሀሳብ ሳይገባኝ ቀርቶ ሳይሆን አንዳንድ ሰዎች ተአምራት አይተው አሁን ለምሳሌ በሙሴ ዘመን ከግብፅ ወጥተው ተአምራቶችን ያዩ ናቸው። ባህር ሲከፈል ያዩ ናቸው። እግዚአብሔር ድምፁን በተግባር የሰሙ ናቸው። አረ ከዚህ ሁሉ ተአምር ይሄ ሁሉ ተአምር እግዚአብሔር ሲመራቸው ምን ተአምርን አይተዋል። ሰው ምንድን ነው አልገባኝም። ለምን ወጣ? ትንሽ ወደ ካልቪኒስት ይሄዳል መሰለኝ። አይወጣ ጥሩ ነበረ። አይ እንትን ገና እሺ። ወይስ ብቻ ግን ከኛ የሚያስፈልግ ነገር አለ። አሁን ከእግዚአብሔር ሳይድ አንኮንዲሽን አለ። እግዚአብሔር ለኛ ያለው ፍቅር ምንም በምንም ነገር ላይ የተመሰረተ አይደለም። እንዲሁ ነው የወደደን፣ እንዲሁ ነው የሚለው መጽሐፍም። በቃ እንዲሁ ዓለምን ወዶታል የተባለ ከኛ ሳይድ ግን ኮንዲሽናል የሆነ ነገር አለ። ካመንክ ትድናለህ፣ ካላመንክ አትድንም። አየህ ኮንዲሽን አለ። ስለዛ ከኛ የሚያስፈልግ ነገር አለ። ማመን፣ አምኖ መጠመቅ፣ ከቅዱስ ሚስጥር እየተሳተፉ ከዛን ክርስቶስን በመምሰል ውስጥ መኖር። ይሄ ደግሞ ድህነትን ለመፈጸም ነው እና እንደዛ ነው። ያ ኦኬ ከሉተር ነው ወይ አልኩኝ እኮ የልጁ የዘረረገው ከሉተር ነው ወይ አልኩኝ። እንትን ያዕቆብ ላይ ትንሽ ከበድ ይላል። ባለፈውም በነገራችን ላይ እኔ ቤት ባለፈውም እንደዛ ብየዋለሁ እና ያው ምስኪን ነው መማር ግን የሚችል ወንድም ይመስለኛል። መረዳት ከቻለ ችግር የለውም። እስቲ መለስ ብሎ ያያቸውና ችግር የለውም። ሌላ ጊዜ ደግሞ እንትለ መተጋገዝ እንችላለን። ምንም ችግር የለም። ግን አሁን የቅዱስ ያዕቆብ ግን ከመጽሐፍ ቅዱስ አንጻር
ያጠራጠረኛል አይነት ነገር እሱ አስቸጋሪ ይመስላል። እሺ ሌላ ማን አለ? አብርሽ አለ። ማኛ ሰው ነው አብርሽ ያንተ በቃ ፕሮቴስታንቶቹ እንዳለ ታውቃቸዋለህ። እኛ እኮ ማውራት አቁመን እኮ በቃ የሚመጡትን ሁሉ ማኛ ሰው ጠፍቼ ነው እንጂ ብታይ ትላለህ። ስም ሁሉ ሸምርጃለሁ እንዴ ረሳኝ ምናምን ዘራፍ ይላሉ እኮ እንደው ብታይ። አሪፍ ነው። በቃ አብርሽንና ሳሚን ብቻ እንቀበልና እንጨርስ ጋይስ። ትንሽ አምሽን። እሺ አብርሽ አለ የለህም መሰለኝ። እሺ እስከዛ ሳሚ ሰላም ለአንተ ይሁን። እንኳን ደህና መጣ። ተቀበል እስቲ ናት ተቀበል። እሺ በቃ አንተን ነው አላ እኔ መጨረሻ ላይ ወይ ሀሳብ ሰጣለሁ ወይ አብርሽን እንቀበለዋለሁ። ጥያቄ ልጠይቅ አኪ። እሺ ስራን በተመለከተ አንተ ስራ የምትሰራው ያድነኛል ብለህ ነው ስራ የምትሰራው? ስራን የምሰራው ድህነትን ለመፈጸም ነው እና እግዚአብሔርን ስለምወደው ከፍቅር በተነሳ ማለት ነው። ከፍቅር በመነጨ መልኩ ስራን ትሰራለህ። ያ የምትሰራው ስራ ግን ድህነትን ለመፈጸም ነው። እሺ አሁን ቃል በቃል እንድትመልስልኝ የምፈልገው ያድነኛል ብለህ ነው ስራ የምትሰራው? አዎ ያድነኛል ስትል እኔም ልክ አሁን ለምሳሌ ምን እያልክ ነው? ያድነኛል ስትል ከሞት ወደ ህይወት ያመጣኛል፣ ከጨለማ ወደ ብርሃን ያመጣኛል ነው። ኦኬ ይኸውልህ ኤፌሶን ምዕራፍ 1 ቁጥር 5 ላይ ሲናገር እንዲህ ይላል፣ በበጎ ፈቃዱ እንደወደደ በክርስቶስ ስራ ልጆች እንሆንለት ዘንድ አስቀድሞ ወስኗል ይላል። ትክክል። እኔ አሁን ቅድም እኮ እያልኩኝ ነበር አልነበርክም መሰለኝ እንጂ አልነበርኩም። አሁን ልክ ይህንን ድህነት በስራችን አገኘነው ብለን አናምንም። ወደ እግዚአብሔር ልጅነት የመጣ ነው፣ ከሞት ወደ ህይወት የመጣ ነው፣ ከጨለማ ወደ ብርሃን የመጣ ነው፣ በስራችን አይደለም። ቆርኔሌዎስን ተመልክተው። ቆርኔሌዎስ ሐዋርያት ሥራ ምዕራፍ 10 ላይ ምጽዋት የሚሰጥ እግዚአብሔርን የሚያመልክ አይነት ሰው ነበረ፣ ግን ገና አላመንም። ከእምነት በፊት የነበረ ስራ ስለሆነ ሲድን የዳ ነው። አሁን ቆርኔሌዎስ መኩራራት አይችልም፣ ቦስት ማድረግ አይችልም። እኔ እኮ ምጽዋት ሰጥ ስለነበረ እኔ ዳንኩት ማለት አይችልም። ይልቁንም ምንድነው የምትድንበትን ነገር ይነግርሃል ተብሎ ነው ራሱ የተላከው። ጴጥሮስ ደስ ሲልክ የምትድንበትን ነገር ይነግራል። የምትድንበትን ነገር። ስለዚህ ያ ነገሩ አይደለም ያዳነው ቆርኔሌዎስን። ጴጥሮስ መጥቶ ወንጌልን ሰበከው፣ አመነ። ስለዚህ አሁን በዛ ውስጥ ነው ድህነት ያለው እንጂ እሱ አስቀድሞ ስለሚሰጠው ምጽዋት አልነበረም። መዳን በእምነት እንጂ በስራ አይደለም። አንዴ የመጀመሪያው ድህነት ላይ ወይም ደግሞ የኢኒሻል ሳልቬሽን የምንለው ላይ በተለምዶ ማለት ነው። እዛ ላይ በስራ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። ሰው ከሞት ወደ ህይወት ሲመጣ፣ ከጨለማ ወደ ብርሃን ሲመጣ በስራ አይደለም። ጸጋው በእምነት አድኗችኋል ስለሚል እንዲሁ በጸጋው ነው የዳን ነው እንጂ በእኛ ከነበረው ስራ አይደለም። እሱንም በተደጋጋሚ እኮ ተናገርን። አሁን ስራ የሚያስፈልገው ታዲያ መቼ ነው ከተባለ እንዲሁ ድነን የለ ታዲያ እኛም እኮ እሺ ቀጥል፣ ይቅርታ ችግር የለም። ያ የዳነው ሰውዬ ደግሞ ድህነቱን መፈጸም አለበት ይላል። ማን? ይህን ሁሉ ነገር የተናገረው ራሱ ጳውሎስ። የት? ፊልጵስዩስ ለምሳሌ ምዕራፍ 2 ቁጥር 12 ላይ አሁን በእናንተ ዘንድ በመኖሬ ብቻ አይደለም ይልቁንም ደግሞ ከእናንተ ስርቅ እንደታዘዛችሁ ሆናችሁ በፍርሃትና በመንቀጥቀጥ ነው የሚለው ራሱ። በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ጴጥሮስም ደግሞ ያዝ ያደርግና በመልእክቱ ምን ይላል? መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። ማጽናት የሚባል ነገር አለ። የተጠራን የተመረጠን ሰዎች ያንን ለማጽናት መትጋት፣ ከፊት ይልቅ መትጋት። አለበለዚያ ግን ሊወሰድብን ይችላል። መዳናችሁን ፈጽሙ ተብሏል። ስለዚህ መፈጸም ያለበት ድህነት ከሆነ እንግዲያውስ በበጎ ስራ ሁሉ እየኖርን በብርሃኑ በመመላለስ መልካም ስራን እየሰራን ፍሬን እያፈራን ድህነታችን መፈጸም አለብን። ካልሆነ ግን አንዴ ይሄ እኮ በእኛም ዘንድ ያለ ነገር ግን አኬ አሁን በጣም ይቅርታ አኬ ድነት የሚገኘው በልጁ በኢየሱስ ክርስቶስ በማመን ነው። ይህም ደግሞ የእግዚአብሔር በጎ ፍቃድ ነው። በልጁ በኢየሱስ ክርስቶስ እንድን ዘንድ የእግዚአብሔር በጎ ፍቃድ ነው። እንዲህ ይላል ሮሜ 8:29 ላይ እግዚአብሔር ልጁን ይመስሉ ዘንድ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ወስኗል። እኛ አሁን ስራን የምንሰራው
ልጁን ለመምሰል ወይም ደግሞ ያመነ ሰው ባህሪ እንጂ የመዳን መንገድ ነው ብዬ አላስብም። ስራ አንድ ሰው በኢየሱስ ክርስቶስ ካመነ የግዴታ እሱ የሚመስሉ ክርስቶስ የሚያስመስል የክርስቶስን ማንነት የሚመስል ስራ ከኛ ይጠበቃል። ግን የምንሰራው ያድነናል ብለን ሳይሆን የዳነ ሰው ማንነት የዳነ ሰው ባህሪ ነው። የጽድቅ ስራ ነው ያጸድቀናል ብለን ግን አለመስራት ጭራሹን አልችልም አንዴ ከዳንኩኝ ነው አይደለም። እሺ ስራ ካልሰራህስ ከዳንክ በኋላ ስራ ካልሰራህስ ድህነትን ታጣዋለህ ወይስ አታጣውም? ጌታ ኢየሱስ ክርስቶስ ምን አለ? ይሄንን አለ እኮ ኃጢአትን እንኳን ብታደርጉ በሰማይ ዘንድ ትጠበቃላችኋል። ምን ለማለት ጌታችን ኢየሱስ አይደለም ይሄን ያለው ዮሐንስ ነው። ዮሐንስም ያንን ያለው ደግሞ ኃጢአት ብትሰሩ ግን ንስሐ ከገባችሁ ነው ያለው። ከላይ ከፍ ብለህ ስታነበው ስለ ንስሐ ያወራል። በኃጢአታችሁ ብትናዘዙ ከአመጻችሁ ሊያነጻችሁ የታመነና ጻድቅ ነው ይላል። ከዛን ቀጥል ያደርግና ማንም ሰው ኃጢአትን እንዳያደርግ ልጆቹ ኃጢአትን እንዳታደርጉ ጽፍላችኋለሁ ካለ በኋላ ብታደርጉ ግን ከአብ ዘንድ ጠበቃለን፣ እርሱም የኃጢአታችን ማስተሰሪያ ነው። የኃጢአታችን ብቻ ደግሞ አይደለም አለ፣ ያ ደግሞ ኃጢአት እንጂ። አዎ ኃጢአት የሰራ ሰው በንስሐ ሲመለስ በክርስቶስ ደም እየታጠበ ይሄዳል። አሁን እያልኩ ያለሁት ግን እኔ አሁን ንስሐም ራሱ አሁን አስፈላጊ ሆኗል። ልክ እምነት ብቻ ሳይሆን በህይወት ውስጥ ንስሐም ግዴታ ነው። አሁን ንስሐ ባትገባ አትድንም፣ ድነት አይፈጸምም። ንስሐም ያስፈልጋል። እምነት ብቻ አይደለም። የምን እምነት ብቻ? ንስሐ ያስፈልጋል። መልካም ስራ ራሱ ፍሬ ባይኖርህ ለምሳሌ ፍሬን ባታፈራ ትድናለህ አትድንም? እኔ አሁን ፍሬን ባታፈራ ነው ያልኩት። እድናለሁ። እስቲ ፍሬን ባናፈራም እንድናለን የሚል ጥቅስ ካለ ወይ ደግሞ እኔ በእኔ የሚያምን ቢሞት እንኳን ሕያው ይሆናል ይላል። ፍሬን ባያፈራ ይላል እዛ ላይ ወንድሜ። በእኔ የሚያምን ነው የሚለው። አዎ ግን በእኔ የሚያምን ቢሞት እንኳን ሕያው ይሆናል። ፍሬን ያለ ማፍራት ፈቃድ ሰጥቷል እዛ ላይ። አሁን እኮ ፍሬ የማፍራቱ ጉዳይ እኮ ያመነ ሰው ባህሪ ነው ብያለሁ። እና ላሳየሽ ዮሐንስ ወንጌል ላይ ይስታውጣልኝ አንዴ። ዮሐንስ ወንጌል ምዕራፍ 15 እውነተኛ የወይን ግንድ ሂድ አውጣ በለው። ሊያውጣው ወይ አጠገብ ከሌለ ነገር እናወጣለን። ይቻላል። እስኪ አንድ ያውጣልኝ። እሺ እንዲህ ይላል። እሺ እኔ ይችላል ብለሽ ዮሐንስ ወንጌል ምዕራፍ 15 ራሱ ጌታችን ኢየሱስ በአንደበቱ ሲናገር እንደዚህ አለ። ፍሬን ባያፈራም ድህነቱን አያጣውም ስላልክ ማለት ነው። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ በማን ያለውን ቅርንጫፍ አለሳ ቀጥል። በእኔ ሰው በክርስቶስ ለመሆን ምን ማድረግ አለበት? ፍሬ ልታፈራ ይገባል። ኖ አይ በክርስቶስ ሆኖ ፍሬ ማፍራት አለበት ሳይሆን ገና ከጅምሩ እንጂ በጌታ ለመሆን ሰው ምን ማድረግ አለበት? ማመን አለበት አይደል? ወይስ ያለ እምነት በክርስቶስ ይሆናል ሰው? ነው በማመን። አዎ በእምነት የጌታ ይሆናል። ስለዛ ጌታ ኢየሱስ ምን አለ? ፍሬ የማያፈራውን በእኔ ያለውን አለ ቅርንጫፍ። ስለዛ በክርስቶስ ካለ ያ ቅርንጫፍ አምኗል። ያም ስላመነ ሰው ነው እያወራ ያለው። በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። የሚያስወግደው ቅርንጫፉን ከግንዱ ላይ ነው። ስለዛ ከክርስቶስ ከተነጠልክ ሞት ነው ያለው። አይ ከክርስቶስ ብንነጠልም ሕይወት አለኝ እያልከን ከሆነ ወይ ተነግረናል። ግን ጌታ ኢየሱስ በአንደበቱ የነገረን ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ለምሳሌ አሁን ፍሬን ቢያፈራ ከግንዱ የተነሳ ነው ይታወቃል። ግን ከግንዱ የተነሳ ማፍራት እየቻለ ግን አላፈራም ቢል ባያፈራ ይሄ የቅርንጫፉ ስንፍና ነው። በግንዱ ላይ አናሳብብም። ፍሬን ባለማፍራቱ ምክንያት ግን አባቴ ያስወግደዋል ተብሎ ተነገረ። ስለዛ ፍሬ ላያፈራ ይችላል። ይኸው ጌታ ኢየሱስ ነው ያለው። በክርስቶስ ሆኖ ሰው ፍሬ ላያፈራ ይችላል። እንደዛ ከሆነ ይወገዳል አለ። ትቀበሏለህ ይህን የጌታን ቃል ሳሚ? አዎ በደንብ እቀበላለሁ። ስለዚህ ትምህርት ጋር ይጋጫል አይጋጭም? ከማመኔ ጋር አይጋጭም።
ከማመንህ ጋር አላልኩም። እኔ ከማመን ጋር ለምን ይጋጫል? አሁን ቅድም ካልከው ጋር ፍሬ ባላፈራም አልቆረጥም ወይም ነው ፍሬ ባላፈራም ድነቴን አላጣውም ስላልክ ማለት ነው። አንድ ሰው ካመነ በኋላ ፍሬ ሊያፈራ ይገባዋል። እኔ ግን አይደለም ሳሚ ጥያቄው ፍሬ ሳይሆን ፍሬ ሊያፈራ ይገባዋል። ነገር ግን ፍሬ የሚያፈራው ያድን ለመዳን ብሎ አይደለም። እሺ አሁን ባያፈራስ ብዬ ጠየቅኩ። ድጋሚ መጠየቅ አለብኝ የለብኝም መሰለኝና ካለብኝ ልጠይቅና ምናልባት አሻሽለ የምትመልሰው ነገር ካለ ማለት ነው። ፍሬን ባያፈራ ምን ይሆናል ስለ ምንም አይነት ድህነቱ ላይ ምንም የሚመጣው ለውጥ የለም አልከኝ። ጌታችን ኢየሱስ ግን ካላፈራማ ይቆረጣል፣ አባቴ ያስወግደዋል። አሁን ጌታ ኢየሱስን ትሰማለህ ወይስ አስቀድሞ ባለ ትምህርት ትቀጥላለህ? ኦኬ እስማማለሁ። እሺ ሰርተኛል። ጥሩ እና ስራን የምናየው ከዚህ አንጻር ነው ማለት ነው። ናይሽ ቲንክ ጌታ ካንተ ጋር ይሁን። እናመሰግናለን። እሺ የሚገርም ነው። አንዳንድ እኔ ልባም ፕሮቴስታንትም አለ የምለው እንደዚሁ አይደለም ባይዚ። እሺ አብርሽን ተቀበለው ናቲ። እሺ አብርሽ አለ ቃልት ያሰማልን። አኪዋ አሜን አሜን። አብርሽ ማይክ ላኩለት እስኪ ድንገት አስቸግሮት ከሆነ አብርሽ ተኝቷል መሰለኝ። ሚዩቱን አንሰው። ሚዩት እያወራ ከሆነ ሚዩቱን ያ አይበልጥ ነው ወይ ቀድም ልኮ እንጨርስ በቃ እንጨርሳ። መዝሙር ሰምተን እንጨርስ ወይስ እንደዚሁ እንዝጋ? ወይ እንትን ከመጨረሳችን በፊት አኪዋ አንድ ደቂቃ እሺ 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 ቀጥል። ትፈቅድልኛለህ ትላለህ? እሺ ምንድነው ከስር ኮመንት ላይ በተደጋጋሚ ስላየው ነው ማለት ነው። ባይ ዘ ዌይ በተደጋጋሚ ሰው በስራ እንደማይጸድቅ ሐዋርያው ቅዱስ ጳውሎስም እንደገና የሐዋርያት ትምህርት ነው፣ ይሄ ግልጽ ነው። እና እንደዛ ሲባል ግን ምን ማለት ነው? ሰው ካመነ በኋላ ስራ መስራት የለበትም እየተባለ ሳይሆን ምን መለየት አለብን? የህግ ስራና የወንጌል የእምነት ስራ የምንለው ነገር በጣም መለየት አለብን ማለት ነው። ወይ ደግሞ ሰው ካመነ በኋላ ክርስቲያን ከሆነ በኋላ መስራት ያለበት ነገር አለ፣ መልካም ፍሬ ማፍራት አለበት። ሁለተኛ ጴጥሮስ ምዕራፍ 1 ስናነብ ራሱ በሙላት ወደ መንግስቱ እንድንገባ የሚሆንልን በሙላት መግባትን ይሰጣቸዋል የተባለው በበጎነት ፍቅር፣ በወንድማማች መዋደድን እግዚአብሔርን በመምሰል ስንኖር ይሆናል ማለት ነው። ካልሆነ ግን ልክ ምንድነው እንዴት ነው እየተረዱ ነው ያሉት ብዬ የማስበው አኪዋ ልክ ገላትያን 5:4 ላይ በህግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋ ወድቃችኋል። ይሄ ባይዞ የኛ ትምህርት ነው። እንደውም ራሱ ሐዋርያው ቅዱስ ጳውሎስ በገላትያ 2:21 ላይ እንደውም የእግዚአብሔርን ጸጋ አልጥልም፣ ጽድቅስ በህግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ነው ያለው። ሰው የህግ ስራ ተብሎ የተነገሩትን እንኳን የህግ ስራ አይደለም ሰው ወደ ክርስትና ወይም ደግሞ ወደ ግንዱ ወደ ቤተክርስቲያን ለመጨመር ሲፈልግ መልካም ስራ ሁሉ አይደለም የመጀመሪያ የሚጠየቀው። ባይዘዌ ሮሜ 11:6 ላይ ስራ ካለው ጸጋ መሆኑ ይቀራል ነው ያለው። በቃ ምንም ስራ አይጠየቅም። ሰው ክርስቲያን ለመሆን የመጀመሪያው የሚጠየቀው ምንድነው? ማመን፣ ከዛ ምስጢራትን መፈጸም ነው። ኦኬ። ከዛ በኋላ ግን ክርስቲያን ከሆነ በኋላ ግን በመልካም ስራ መመላለስ አለበት፣ መልካም ፍሬ ማፍራት አለበት። እነዛ ደግሞ ድህነቱን እንዲፈጽሙ ያደርጋል። ልክ ሮሜ 2 ላይ ቅድም እንደጠቀሰው እነዚህ ነገሮች ግን የማያደርግ ከሆነ ይጣላል፣ ተቆርጦ ይጣላል ነው። ያንን በጣም መለየት አለብን እና ጸጋው ብለን ስንናገር ከሰው ከዳነ በኋላ የኢኒሻል ሳልቬሽኑን የመጀመሪያውን መዳን ካገኘ በኋላ እንደው ስራ አያስፈልግም ወደሚለው ኮንቴክስት ወይ ደግሞ ኢሬዚስቲብል ግሬስ ወደሚለው ደግሞ ኮንቴክስት የሚወስድ ሳይሆን ከኛ ከሆነ ነገር ሳይሆን እንዲያው በጸጋው በሱ ስጦታ፣ ጸጋ ማለት ስጦታ ስለሆነ በስጦታው እንደዳንን ይሄ ዋና የቤተክርስቲያናችን ትምህርት ነው። በደንብ ልብ ማለት ያስፈልገዋል። ቴንኪዩ። እሺ ቴንኪዩ ናቱሻ፣ እግዚአብሔር ያክብርልን፣ ቃሎት ያሰማልን። በቃ አንተ ሰመራይዝ አረከው በዛው አጠቃለልከው። እሺ እንስማና መዝሙር በቃ እንጨርስ። እሺ
ምረጥ እስቲ ናቲ ወይ መኩ። በቃ አንተ ብቻ ንጉስ ነው። አንተ ብቻ ንጉስ አለኝ። ያሰማልን ናቱ። አሜን። ግን አትቆጣ። ተቆጣኸኝ። ተቆጣው እንዴ? ኧረ ገና በደምብ ነው የምቆጣ። ቆይ እደውልልሃለሁ። ደግሞ ያ ነገር ደርሶኛል። እሺ አልገባኝም ግን አልገባኝም ጭራሽ። ምንድነው ብለህ እዚህ ከምትሳቀቅ አስበዋል። ሌላ ነገር አውርቱ ላይ የፈጠነ እሺ በቃ አላለም። አልገባኝም ማለት ቅድም እኮ ስደውል ነበረ እኮ ናቱ። ተው ክፈት በቃ